ለምንድነው እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ያለው? ለሚቴሊው በጣም ቢግ ነገር ነው መነግራችሁ። የመጀመሪያው ትዳር ውስጥ ያላችሁ ትዳር ውስጥ ልትገቡ ያላችሁ ሰዎች ከመግባታችሁ በፊት ማወቅ ያለባችሁ ትዳር ምንድነው? ለምንድነው ሰው ትዳር ውስጥ የሚገባው የሚለው ማወቅ አለባችሁ። ሰው እናትና አባቱን ይተዋል ሲል ላይፉ ከኋላ ካለው ነገር ተቆርጦ ከሚስቱ ጋር ነው። ኢቭን ያላገባችሁ ሰዎች በተለይ ወንዶች የምትፈልጉት ብሌሲንግ እናንተው ጋር ፐርፌክት ሴት ልታገኙ አትችሉ። ሜሬጅ ሰላም ከሆነ እንደምታጠፋው ያውቃል። ስለዚህ ሳቀድሞ ሊያጠፋ ይፈልጋል። ዛሬ ማስተምራችሁ ክርስቶስ ያለበት ትዳር ስለሚል ሜሬጃችሁ ውስጥ ሰላም ያጣችሁ በረከት ያጣችሁ ኢቭን ያላገባችሁ ሰዎች በረከት ያለበት ትዳር ታገኛላችሁ። እግዚአብሔር በኃይል ያስገርማችኋል። ጉብኝት በቤታችሁ ይሆናል። ሳቅ ወደ ቤታችሁ ይገባል። አንዳንድ ሩቶች ቦዔዛችሁን ታገኛላችሁ። በኢየሱስም ይሄ ይሆናል። እህቶች እስቲ እግዚአብሔር አይዘገይም በሉስት ጮካላችሁ። አይዘገይም ጌታ ታምራት ይሆናል። ኤፌሶን ምዕራፍ 5 ከቁጥር 21 ጀምሮ ያለው ላንብብላችሁ። ከቁጥር 21 እስከ መጨረሻው እስከ 33 ያለችውን አነብላችኋል። እሺ አንብቡ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሆኖ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነው። ዳሩ ግን ቤተ ክርስቲያን ክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይንም የፊት መጨማደድ ወይንም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርባት ፈለገ። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዳቸው ይገባል። ገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆነን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበዋል። ስለዚህ ሰው አባቱና እናቱን ይተዋል ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉና። ይህ ሚስጥር ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ። ሃሌሉያ። ዘፍጥረት 2:18 እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም። ምን ይሆን ዘንድ? እሺ የሚመቸውን ረዳት እንፍጠርለት። ከዛ ቁጥር 21 ደግሞ ሄደልኝ። እግዚአብሔር አምላክ በአዳም ከባድ አጥንት ጣለበት፣ አንቀላፋም። ከጎኑ አንዲትን አጥንት ወስዶ ስፍራውን በስጋ ዘጋው። ኬቱ እሺ አንዲት አጥንት ወሰደና ስፍራውን እሺ እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። አዳምና ሚስቱ ራቁታቸውን ነበሩ። አሁን እዚህ ጋር ብዙ ዊዝደሞች ይገባቸዋል። ለምሳሌ ነክቼላችሁ እንዳልፍ ስለፈለኩ ነው ሲያወራ የገረመኝ ነበር። ሁለቱም ራቁታቸውን ነበሩ ይላቸዋል አይደል መጽሐፍ ቅዱስ። አይተፋፈሩም ነበር ይላቸዋል። በሌላ ስፍራ ደግሞ ወረድ እያላችሁ ምዕራፍ 3 ላይ ስትመጡ አዳም ይላል ራቁቴን መሆኔን አውቄ። ስለዚህ የትኛው ራቁትነትን ነው ሰይጣን የገለጠው? እየገባችሁ ነው? የአዳም የክብር ልብሱ የነበረው እግዚአብሔር ድምጽ ስለነበረ። ኢየሱስ ጌታ። በደንብ ስሙኝ። ብዙ ጊዜ ሰዎች የሜሬጅን ሚኒንግ የሜሬጅን ፕሪንሲፕል ስላላወቁ ነው ባልም ይሁን ሚስትም ወደ ፍቺ የሚሮጥ። አሁን ሲዝን ላይ ደግሞ ኖርማል እስኪሆን ድረስ ሚስቶች በጣም የሚሸከሙ ሲሆኑ ባሎች ቸልተኛ ይሆናል። ባሎች ደግሞ ጥቂት እንደዛ ሲሆኑ ደግሞ ሚስቶች ቸልተኛ ይሆናል። አሁን ላይ የሚመጣው ነገር ለመፍታት የሚሮጥ ብቻ ነው። ሰይጣንም ደግሞ ሜሬጅ የተገነባበትን ግራውንድ ሰው እንዳላወቀ ስለሚያውቅ ሁሉ ጊዜ ፋይት ያደርጋል። ከኔ ጋር ናችሁ?
የመጀመሪያው ትዳር ውስጥ ያላችሁ ትዳር ውስጥ ልትገቡም ያላችሁ ሰዎች ከመግባታችሁ በፊት ማወቅ ያለባችሁ ትዳር ምንድነው ለምንድነው ሰው ትዳር ውስጥ የሚገባው የሚለው ማወቅ አለባችሁ አንዳንድ አስተምሮቶች ልክ ያልሆኑ አስተሳሰቦችም ስላሉ ሜሬጅ ውስጥ ሰው ሲገባ የሆነ ሴክሹዋል ፓርትነር አይደለም ያገኘው እንደዛም አታስቡ በደንብ ሰምታችሁ ከሆነ አሁን ያነበበላችሁን ቃል ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ትልቅ ዊዝደም የምትሰሙ እዚህ ጋር ስሙ ትልቅ ዊዝደም በተለይ ደግሞ ባል የሆናችሁ ሰዎች ወደፊትም ባል የምትሆኑ ሰዎች ስሙ ሰው እናትና አባቱን ይተዋል ሲል ላይፉ ከኋላ ካለው ነገር ተቆርጦ ከሚስቱ ጋር ነው የሚቀጥለው ይላል ስለዚህ እያወራ ያለው ሚስትና ባልነት የሚባለው ትዳር ውስጥ ሰው ሲገባ አዲስ ጄነሬሽን ነው የሚጀምረው ያንን ያላወቅ ይው ስሙኝ በደም ሰው አዲስ ነገር ወደዚህ ሲያመጣ ያለማመደ ነው አይደል የሚሄደው ለምሳሌ ፋብሪካ ተከሉ ፋብሪካው መተከል ፕሮሰስ ማድረግ ከዛ ፕሮዳክሽን እያላችሁ ነው አይደል መቀጥሉት ፋብሪካ ነው እዚህ ጋር ያለ ፋብሪካ አንድ ፋብሪካ ትልቅ ፋብሪካ ለገበያ ምርቱን የሚያቀርበው ከሌላ ድርጅት እየተዋሰ አይደለም ሶርስ ነው የሚያዘጋጀው ከኔ ጋር ናችሁ ትዳር አንድ ትልቅ ተቋም እንደሆነ የምታውቁት ሌላ ቻፕተር ነው የጀመራችሁት የኋላችሁን ዘግታችሁ አዲስ ነገር ላይ ነው የመጣችሁት ባሎች በጣም ማወቅ ያለባችሁ ኢቭን ትዳር ውስጥ ያላችሁ ትዳር የምትጀምሩም ባሎች ትዳር ሲጀመር የመጣው ብቻህን ስለሆንክ አንዲት ሴት ታስፈልጋለች በሚል አይደለም ነው አዳምን ያለው ዘፍጥረት ምዕራፍ 1 ላይ ይኸውላችሁ በደንብ ስሙኝ እዚህ ጋር ዘፍጥረት ላይ የተጻፉትን ቃሎች ምዕራፍ 1 እና ምዕራፍ 2 ላይ ስታነቡ እግዚአብሔር የሰራቸውን ነገሮች ሁሉንም ነው ብላቸው በሰባቱ ቀን የሰራቸውን ነገሮች ሁሉንም መልካም እንደሆነ አየ ነው የሚለው ከኔ ጋር ናችሁ መልካም እንደሆነ አየ እያለ ነው የሚያወራው ለመጀመሪያ ጊዜ ከእግዚአብሔር አፍ የወጣ ቃል የሰራውን ነገር መልካም አይደለም ብሎ ተናገረ እሱም ሰው ብቻውን ምን ይሆን ዘንድ ጥያቄ ልጠይቃችሁ አሁን በደንብ ባይብልን ሬቨሌሽን የምታስተውሉ ከሆነ አዳም ብቻውን ነበር እንዴ ምን ሊለን ነው ልትሉ ነው አዳም ብቻውን ነበር እንዴ ከኔ ጋር ናችሁ አንዳንዶቻችሁ እንዴ እንስሳቶች አሉ ብቻውን ስሙኝ ተፈልጎ ስለታጣ ነው ለአዳም አልተገኘለትም የተባለው የሚመች ረዳት ሰርች ተደርጓል ማለት ነው በደንብ ስሙኝ እዚህ ጋር ኢቭን ያላገባችሁ ሰዎች በተለይ ወንዶች የምትፈልጉት ብሌሲንግ እናንተው ጋር ነው ያለው አሁን በደንብ ስሙኝ ለምንድነው እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ያለው ለምሳሌ ናስቲያ ነይሃን ባልና ሚስት ስለሆኑ በእነሱ ምሳሌ ልስጥስ ከኋላ ሁኝ አዳም ይሄ ነው እግዚአብሔር አዳምን ያያያለው እንደዚህ ነው ሲያየው ይሄ ሰው አለ ብቻውን ይሆን ዘንድ መልካም አይደለም እንግሊዘኛውን ካነበባችሁ ብቻውን የሚለው አሎን ነው የሚለው አንበባችሁታ ነው አይደለ እግዚአብሔር ይያለ ያለው አዳም ብቻውን ነው ምንም የለውም ሳይሆን አሎን የሚለው አዳም ኦል ኢን ዋን እንዲሆን አልፈለገም ስለዚህ አስተኝቶ እሷን አወጣት ነው አልገባችሁ ቁጭ በሉ በደንብ ስሙኝ ሁሉ ነገር ያለው አዳም ውስጥ ነበር አዳምን ሲያየው ብቻውን ነው ሙሉነት እዛ ጋር ያለው ከዛ ምን አደረገው አዳም ስለ ኦቶሪቲ እንዲገባው ብቻውን ነኝ የሚለውን ሰውዬ ከራሱ ውስጥ ነው አወጣት የሚለው ለዛ ነው አስተኝቶ ከጎኑ አጥንት ወስዶ ጥልቅ እንቅልፍ ጥሎበት አወጣት ይላል አዳም እሱ ውስጥ እንዳለች ስለሚያውቅ እኮ ነው እቺማ ከኔ ነው የወጣችው ይኸውላችሁ ለሚቴሊው በጣም ቢግ ነገር ነው መነግራችሁ እግዚአብሔር እናትም አባትም እንደሆነ ታውቃላችሁ ሰው ጋር ሲመጣ የሰጠው ኔቸር ያንን ማንነት ግን ያ ሁለቱ አንድ ላይ ሊሆን ስላልተገባው ነው ወደ ሴት ወደ ወንድ የከፈለው ጌታ ሲፈጠሩ ወንድና ሴት አርጎ ፈጠራቸው ነው የሚለው አንድ ሰው ነው የፈጠረው አንድ ውስጥ መሆኑን ስላላመነ እግዚአብሔር መልካም አይደለም ብሎ ሰፓሬት አደረገ ስለዚህ ሁለት ኔቸር ሰጠ ማለት ነው ሁለት አይደንቲቲ ካደረገ በኋላ ወንዱን ትእዛዝ ሰጠው ምን አለው አንተ የአባትነት ኔቸር ስላለ ይው ገነትን ይላል ይጠብቃት ያበጃጃት ዘንድ ይላል ያ ማለት ፕሮቴክሽንና እንደሚፈልገው አርጎ መስራትን ነው የሚያወራው ከኔ ጋር ናችሁ ስለዚህ የወንድ ኔቸር የተሰጠው እንደፈለገ አርጎ አስተካክሎ መስራት ነው ለዛ ነው መጽሐፍ ቅዱስ ሲነግራችሁ እዚህ መጽሐፍ ላይ አሁን ያነበበላችሁ ኤፌሶን መጽሐፍ ላይ ክርስቶስ ቤተክርስቲያን ለራሱ አድርጎ እንደሰራ ባልም የሚላችሁ ለዛ ነው ለምን የባል ኔቸር ለራሱ እንዲሆን አድርጎ ሼፕ እንዲያደርግ ነው የተሰጠው አንዳንድ ባሎች ጄነራሊ 100% ሪያሊቲ የሆነ ነገር ልንገራችሁ ፐርፌክት ሴት ልታገኙ አትችሉ እንዴት ካላችሁኝ ላይፍ ነው ወደ ፐርፌክሽን የሚያመጣችሁ ለምን ከተለያየ ሳይድ ስለመጣችሁ ወደ አንድ አይነት ላይን ለመምጣት መሰራት ግዴታችሁ ሜሬጅ ውስጥ ስትገቡ መልኳ ምን ብትሉ
የሱ ቁመና ምናምን ብቲ አለው ጥሩ ሰራተኛ ነው ያስተዳድረኛል ብቲ የፈለገ ብትደረድሩ ሜሬጅ ውስጥ ስትመጡ አዲስ ቻፕተር ስላለህ የሚቀየር ነገር የለም ስለሌለህ የሚጎል ነገር የለም አንድ አይነት ፕሪንሲፕል ነው ያለው አንድ ላይ ነው የሚሰራቸው አንድ ጊዜ በጣም የገረመኝ ጓደኛሞች ናቸውና በእጮኝነት ብዙ ቆይቷል አብረው ከዛ ሊጋቡ ዲሳይድ አደረጉና ቀን ተቆረጠ ተጋቡ ከዛ የሰርጉ ቀን ማታ ላይ ምሽት ላይ ሁሉም ሰው ሁለቱም ማለት ነው ሁሉም ከተበታተነ በኋላ ሆቴላቸው ካስገቧቸው በኋላ የሙሽራ ልብሳቸው እሱ ሱፉና እሷ ቬሎውን ማውለቅ ጀመሩ ሲያወልቁ ጫማውን አውላልቆ ስታየው እንደዚህ አለች እንዴ እግሩ አለች አውራጣቱ ትልቅ ነበር ሰው እንዴ እግሩ አለች ማለት ነው ከዛ እንደዚህ አላት አሁን ትዳር ተጀመረ አላት ውጭ ያለው አይደለም ሪያሊቲው ከውስጥ ለዛ ነው መጽሐፍ ቅዱስ ስለ ልብስ ሳይሆን የሚላችሁ ራቆታቸውን ነበሩ አይተፋፈሩም ሲል የተሰወረ ነገር ሁለቱ ጋር የለም ግልጽ ናቸው ይላል ሜሬጃችሁን ሜሬጅ ውስጥ ያላችሁ ፕሮቴክት ማድረግ ከፈለጋችሁ በሕያው እግዚአብሔር ፊት ባል ከሚስቱ ሚስት ከባሏ ምንም ነገር አትደብቁ አም ቴሊንግ ዩ እግዚአብሔር ፊት አሁን አይገባችሁም ይሄ ነገር አንዳንዶቻችሁ አንድ ትሩዝ ልንገራችሁ በጣም ወዳቸው ጓደኞች አሉኝ በጣም የሚቀርቡኝ ፋሚሊዎች አሉ በዚህ ምድር ላይ ከባለቤቴ ውጪ እኔ ሚኒስትረኛ ሰው የለም ሰውን ወዳለው አላምንም this is my reality ስለምጠላ አይደለም አላምንም ከባለቤቴ በላይ ግን ማምነው ሰው የለም በተለይ ባሎች ሚስት ሁሉን ጥላ ነው የምትከተላችሁ ወደናንተ ውስጥ ነው ያለችው አንዳንድ ጊዜ በደንብ ስሙኝ እቺ ነገር በተለይ ባሎች አንዳንድ ጊዜ በመሰራት ሂደት ውስጥ በመታሳልፉት ውስጥ ከናንተ ኔቸር ጋር የማይመጣጠን ነገር ውስጥ ልትገቡ ትችላላችሁ ወንድ ልጅ ጄነራሊ ሪስፔክት ነው የሚፈልገው ለምሳሌ ሴቶችን አሁን እዚህ ጋር ወድሻለሁ ብለ በኋላ ላይ ብትደግም ለምን ቀን ሙሉ ስትል ብትል ቀን ሙሉ የምትለው አዲስ ነው እንጂ አንድ አይነት አይደለም ወንድን እንደዛ ብትዩ ድምኮ ብለሽኛል ነው I'm telling you ጌታ ፊት ነው መነግራችሁ ቀደም እኮ ብለኝ ይኸውላችሁ በደንብ እቺን ስሙኝ ከፍተኛ ግጭት ባልና ሚስት ውስጥ የሚፈጠረው ካራክተራችሁን ኔቸራችሁን ስላላወቃችሁ ሁለቱ አንድ የሆኑት የመጀመሪያ ወጡ ጊዜ ነው ሁለት ካራክተር ነው ግን ይዘው የተፈጠሩት ወንዶች ትልቁ የምንሸወደው እኔ ብዙ አመት ተሸውጃለሁ ለዛ የምንሸወደው ነገር ምን እንደሆነ ታውቃላችሁ ሴቶች በጣም ኢሞሽናል ሆነው ሲናገሩ የሆነ ነገር ውስጥ ሲገቡ ምናምን ሲጮው ብዙ ነገር ሲሆኑ ሪያሊቲ ነው የሚመስለኝ ለምሳሌ ወንድ ልጅ በሆነ ኢሹ ስትረስ አድርጎ መጥቶ በጣም ተጨናንቆ መጥቶ ይሄ ነገር ቢል መፍትሄ ነው የሚፈልገው አንዳንድ እህቶችን አይታችሁ ከሆነ በጣም ተጨናንቀው መጥተው ካወሩ በኋላ ረስተውታል እነሱ የሚፈልጉት ኢሞሽናቸውን ሪሊዝ የሚያደርጉበት እንጂ መፍትሄው አይደለም ያስጨነቃቸው ገብታችኋል የሁለቱ ካራክተር ልዩነት ወንድ ሎጂካል ቲንከር ነው ሴቶች ደግሞ ኢሞሽናል ፊለሮች ናቸው ሎጂክ እና ኢሞሽን አልጣጣም ሲል ነው የሚጫጫሁት ያለ ሜዳቸው ወንዶች እየተጠቃችሁ ነው ይላችሁ ብዙ ጊዜ አጋጥሞኛል ለምንድን ነው እንደዚህ ምትናገረኝ እኔን አንቋሻ ምናምን በጣም ብዙ ሰው አጋጥሞኛል በእውነት ብዙ ሜሬጅ ላይ ሁለተኛ አልገባም ብዬ ሜሬጅ የሚባል ነገር ውስጥ አልገባም ብዬ አውቃለሁ አስታርቄ ስመጣ እኔ ጋር ኮንፊውዥን ይፈጥራል አይ እኔ ሜሬጅ ጥሪ አይደለም አልገባም ምክንያቱም እኔ ኤልያስ መንፈስ ነው ያለብኝ በኤልያስ መንፈስ የመጣ ዮሐንስ ሜሬጅ ውስጥ ከገባ በኋላ ነው ከሚ አንገቴን ለምን ላስቆርጥ ብዬ I'm joking ስቀልድ እንዴት እናገረኛለች እኔ ራሴ እንዴ ጤንኛ ናቸው እንዴ ብዬ አውቃለሁ ሚጣሉ ያው ሊደባደቡ እንዴት እንደዚህ ሰው እንትና ያረጉም እንዴ አንድ አገልጋይ ምን አለኝ መሰላችሁ እኔ አክሰፕት ማረገው ትሩዝም ሴቶች ከተናደዱ አለ መጨረሻ ሃይ ሌቭል ከደረሰ ለምን ጌታ ስራ አይቆምም አይመለሱም ደርሶባቸዋል ማለት ነው ብዙ እንዴት ያ ይላል ይውላችሁ አንደርስታንድ አድርጉት እናንተ ቁጣ ሌላ ነገር ነው አይደል የሚመስላችሁ በደንብ ስሙኝ ብዙ ሰው ይሄን ስለማያውቅ ነው ሜሬጅ ውስጥ ፕሮብሌም ያለው ሴቶች ተናደው የሚናገሩት ኃይለ ቃልም ይሁን የሚናገሯቸው የትኛውም ነገሮች ኢሞሽናቸውን የሚገልጥላቸው ነገር እንጂ እናንተ ያን ነገር ናችሁ ማለት አይደለም እያወራችሁ ያሉት በሌላ ቋንቋ በዚህ አክል ሌቭል ተናድጃለሁ አንተ የዛ ሰዓት ለምን እንደዚህ ትናገርኛለሽ ሳይሆን ወይ ይሄን ያላናድጄሽ ነበር አም ሶሪ ታበርዷል ወዲያው እንዴት እኔ የዘራፍ የእንትና ልጅ እንደዚህ ይባላልው ካልክ አለቀለ የዛ ሰዓት እመኑኝ እግዚአብሔር ምስክሬ ነው ያልቅላችሁ ለምን ካላችሁ ተፈጥሯቸውን አንደርስታንድ ካላረጋችሁ እምትዘሩትን ነው የምትቀበሉት እንዴት ካላችሁ ሴት ተፈጥሯቸው መሬት ማለት ነው መሬት የዘራህለትን ነው አብዝቶ የሚሰጥ አብ የዘራ ከሆነ በብዙ ተባዝቶ ይጠብቃል በተለይ ከቤት ስትወጡ በሰላም ውጡ ማታ ስትገባ አልቆላ
I'm telling you መጥፎና ክፉ ስለሆኑ አይደለም ዘርተ ሄድከው ነው ተባስቶ የተሰጠ ወንድ ልጅ እኮ ለሴት ዘር ሰጥቶ ልጅ አርጋ ተሰጥቷለች ሰው የሚያክል ነገር ክሬት ተደርጋ የምትሰጥህን ሴት ኔቸሯን አንደርስታንድ ካላረክ በቃ ተበልታ እንዴት እኔን ሪስፔክት የለኝም አጋንንት ብዙ ትዳር ላይ ትሪክ የሚሰራው እዚች ፖይንት ላይ ቤት ውስጥ በቁጣ የሚወጡት ነገሮች ማንነትን አንደርስታንድ ባለማድረግ የምታደርጓቸው ነገሮች ስትወጡ አጋንንት ትሪኩን ስለሚያውቅ ከዛ ነው የሚጀምርላችሁ የሰይጣን የመጀመሪያ ታርጌት በረከታችሁ አይደለም ትዳራችሁ ለምን ይመስላችኋል ዓለም ላይ ግብረ ሰዶምን የሚያበዛው የእግዚአብሔር ኪዳን ያለው ቤተሰብ ውስጥ ትዳር ውስጥ ነው ያለው ከኔ ጋር ናችሁ ስለዚህ ማበላሸት የሚፈልገው ከዘፍጥረት ጀምሮ እስካሁን ሜሬጅ ሰላም ከሆነ እንደምታጠፋው ያውቃል ስለዚህ ሳቀድሞ ሊያጠፋ ይፈልጋል የሴቶች ሜሞሪ አደገኛ ነው በቴራ በመናምን በጂቢ የሚለካ አይደለም አናዳቸው እስቲ የድሮ የረሳውን ያስታውሰዋል ይወላችሁ ምን ማለት እንደሆነ ልንገራችሁ ሴቶች እንትናቸው ምናምን አይደለም ይልቁንስ ብልጥ ከሆናችሁ ባሎች ለሴቶች የተሰጠውን ዊዝደም ተጠቀሙበት ብልጥ ከሆናችሁ ወይ እንዲያዩ ተሰጥቷቸዋል ሴቶች ስለዚህ እሱን አድቫንቴጅ ተጠቀሙበት እህቶች ደግሞ ልንገራችሁ ወንዶች እልህኞች ስለሆነ ነው እንጂ ብዙ ሚስቶች ባሎቻቸውን የሚነግሯቸው ነገሮች ሲወጡ ይሆናል እንደዚህ እንትን ብያለሁ እኔ ደስ አላለኝም ካሏችሁ ቢያንስ ባትቀበል እንኳን በጥርጣሬ ያን ነገር በእውነት ይሆናል ከኔ ጋር ናችሁ ይሄንን ኔቸር አንደርስታንድ ማድረግ አለባችሁ የተፈወሰ ትዳር ውስጥ መግባት ከፈለጋችሁ ሴቶች ደግሞ የባሎችን ኔቸር እወቁ ለምሳሌ እህቶች ኢሞሽናችሁን እንዲጋራላችሁ ነው የምትፈልጉት ቢችል ከናንተ ጋር አብሯችሁ እንዲያለቅስ ወይ ካልሆነ በቃ የናንተ ፊሊንግ እንዲገባበት ነው ስለ ወንዶች ያልገባችሁ ትልቁ ነገር ወንዶች በፊሊንግ አይደለም የሚንቀሳቀሱት ሎጂክ ነው ያለው ለምሳሌ እንደዚህ ሆኜ እንደዚህ አድርገው ምናምን ብለሽ የሆነ ነገር ስታወሪ አንቺ እሱ ታዲያ ለምን እንደዚህ ያናረገው መልስ ነው የሚፈልገው እንጂ ወይኔ እና ሳዘኖሽ አይደለም ያ ተፈጥሮ አንድ ጊዜ በጣም የገረመኝ እንትን እስቲ አድቫይስ አርገኝ አንተ ብዙ አመት በሜሬጅ ቆይተሃል ስለው አንድ ነገር ነገረኝ በጣም የገረመኝ ነገር ሴቶች ኢሞሽናል በሆኑ ጊዜ ኢሞሽናቸውን አዳምጥ አለኝ አንደርስታንድ ታረጋቸዋለህ ምን እንደፈለጉ አንዳንድ ጊዜ ካንተ መልስ ፈልገው አይደለም መደመጥ ፈልገው የሚያወሩበት ጊዜ አለ እህቴ ልትመረቅ ዩኒቨርሲቲ ላይ አለ ያስመረቅናት የመረቃቷ የመጨረሻ ቀን አካባቢ ሲደርስ ደወለችና ሂዩማኔር ግዛልኝ አለችኝ ነይዛኔ ውድ ነው እኔ ለራሴ ቤተሰብ ይያል ከዛ ምንድነው አንቺ የምትጨማለቀ ይሄን ሁሉ ሺህ ብር አውጥቼ እንደገዛልሽ ነው ምናምን ስል የመጨረሻ አቆረፈችኝ እና ሌላ ትልቅ እህታችን አለች ደውይላት እስቲ ምናምን አልኳትና ደወለችኝ ከዛ እኔ ተቆጣታለች ብዬ እንትስል አዝና አይዞሽ አንቺ ምን አለ አንተ ብትገዛ አንቺ ትናገራለሽ ስል ተደረብሽ እነሱ ሞመንቱን ነው ፊልም የሚያደርጉት አንተ የለኝም በዚህ ወጥቶ በዚህ ገብቶ እንደዚህ ገብቼ ምናምን ካልኩሌሽን ነው የምታስበው አይሰራም እሱ ከኔ ጋር ናችሁ በደንብ ስሙኝ ባሎች በደንብ መጠንቀቅ ያለባችሁ ይሄን ነገር አዳምጡ ይሄንን ኔቸር እና የነሱን ካራክተር አንደርስታንድ ስለማታደርጉ ብዙ ጊዜ በጣም ይሄ ሲሪየስ ኔቸር ነው አንደርስታንድ ስለማታረጉ ተበሳጭታችሁ የምትወጡበትን ሰይጣናችን ሞመንት ይጠብቅና በህይወታችሁ አይታችሁ ማታቆትን ትሪትመንት ከሌላ ያሳያችኋል ከዛ ምን ያረጋችኋል ምን ታረጋለህ እዛ እየተናከነው ይሄው እነዚህ ያከበሩ ነው ይላል የትም ቦታ ሄዱ ይሄ የሴት ኔቸር አይቀየርም ሰይጣን መረብ ውስጥ ሊያጠምድስ ይፈልግ ነው ይሄንን የሚያሳይ እንጂ የተለየ እንትን ሆኗል ላንተ ቤስት የተባለችው ሚስት ብቻ ናት አለቀ ሌላ የለም ግን ምን ያረጋል ውጪ እንዲንከባከቡ ተሰሚነት እንዲጨምር አፕሪሺየት እንዲያረጉ አንተ ቤት ውስጥ ያላየውን ነገር ይደግስላል የዛን ጊዜ ወጥመድ ውስጥ ጥለዋል ብዙ ጊዜ በተለያየ ጥፋት ውስጥ የሚገቡ ሰዎች ጥፋቱ አይደለም የሰይጣን ታርጌቱ ከገባህበት በኋላ እንደማትወጣ ስለሚያውቅ ወጥመድ ውስጥ ከተዋል በደንብ ስሙ አዳምን ከጎኑ አጥንት አውጥቶ ይላል አይደለ ከጎኑ አጥንት አውጥቶ የሚለው ይሄ ጎድን አጥንቶች ነው ሪብስ ነው የሚለው እንግሊዘኛው ሪብስ ማለት ይሄ የጎድን አጥንት ነው የጎድን አጥንት አይታችሁ ከሆነ በደንብ ስሙ 12 ነው ያለው ታውቃላችሁ 12 ሪብስ ነው የሚባለው 12 አጥንት ነው እግዚአብሔር ለአዳም እየነገረው ያለው ከጎን የወጣችው አጥንት ናት ኦቶሪቲ ያለው ነው ምክንያቱም 12 በመንፈሳዊ ዓለም ኦቶሪቲ ዲቫይን ኦቶሪቲ ማለት ነው ወንድ ልጅ ፉሊ ኦቶራይዝድ ኢን ዘ ስፒሪት ሪልም የሚሆነው ያ ጉድለቱ ከሞላ ብቻ ስለዚህ ሚስት ኦቶሪቲ ናት ክብር ናት እያለው ነው ያወራል ስሙኝ በደም አዳምን ከምድር አፈር ሲያበጀው ሴቶችን ለምንድነው ከውስጥ አጥንት ያበጀው እግዚአብሔር ምን እየተናገረ ነው ሁለቱንም ለምን ከምድር አፈር አበጅቷቸው በቃ ልክ መጀመሪያ እንደፈጠራቸው ከምድር አፈር አበጅቶ በቃ ጨረሳቸዋል ለምን አይላቸው ሁለቱንም ለምን እንደዛ አላረገ አዳም ለምን ከምድር አፈር ተበጀ እሷ ደግሞ ምድር ያልደረሰበት ቦታ
ከአጥንት ለምን ወጣች? አንዳንድ ወንዶች እህቶች እንደዚህ ይፈልጋሉ፣ እንደዚህ አንተ የሚያረጋላቸው ነው የሚፈልጉት አትበል። አንተ ነህ ከመሬት የመጣው፣ እነሱ ከዚህ ውስጥ ነው ይፈልጋሉ። ካልተንከባከብ ይንከባከብልህ ይመጣል። ተፈጥሮን እግዚአብሔር የሰጣቸው ማንነት አትጋፋ። ፕሮቴክት አድርግ ተንከባከብ ከተባለ ፕሮቫይድ አድርግ ከተባለ የማታደርግ ከሆነ ኔቸራቸውን ነው የሚከተሉት። እንደዚህ ብላ ፈልጋ ሄደች፣ አንተ ሁን ያንን ነገር ይሰጣል ጌታ። እኔ ወንዶች ይኸው ፕሮቫይድ በማድረግ ፌል እንዳታረጉ ባረካቸዋለሁ። በኢየሱስ ስም ባረካቸዋለሁ፣ ባረካቸዋለሁ። የእናንተ ሚስቶች ዓለም ላይ ያለ ቤስት የሚባል ነገር ይገባቸዋል። እስቲ አሜን በሉ። ይገባቸዋል፣ ይገባቸዋል። ማድረግ አለባችሁ። የሴት ተፈጥሮ ነው። አንተ ነህ ምንም የማይመስል ካራክተራችን፣ ተፈጥሯችን፣ ሁሉ ነገራችን እንደተለያየ የምታውቁት ሴቶች ይኸው ኢቭን ለፊታቸው የሚጠቀሙት ነገር ጠንቃቃ። ወንድ ልጅ ባጃክስ ለምን አይታጠብም? ምንም አይሆንም። የወንድ ልጅ ፊት ሲበላሽ አይታችሁ ታውቃላችሁ? ኢቭን ጥሩ ያልሆነ ነገር ሴቶችን ከነካ ይበላሻል ፊታቸው። ለምን? አንተ ከውጭ ነው የተገኘው፣ እሷ ከውስጥ ነው የተገኘች። የጎድን የሚባለው ቤስት ፓርት እንደሆነ የምታውቁት እኮ ሳሙኤል ጋር ሳኦል ሲመጣ ከጎድኑ ደብቅ ያልኩን አውጣል። ቤስት ፓርት ላይ ነው ወጣችው። በደንብ አንደርስታንድ አድርጉ። እዚህ ጋር ለወንድ ልጅ እግዚአብሔር መስል የሰጠው ሚስቱ እንዲደበድብ አይደለም፣ በዛ መስል እንዲጠብቃት ፕሮቴክት አድርግ ስለተባለ። ሴቶች ሴፍቲ ያልተሰማቸው ቦታ መገኘት አይፈልጉ። የፈለገ ነገር ብታነጥፍ ኮንፈርት ካልተሰማ ሉዝ አርጋታ። ኮንፈርት እንዲሰማ ነው ማድረግ ያለብን። ሴቶች ደግሞ ከጎድን አጥንት አበጃችሁ ማለት ሜሴጅ አለው። የወንዱ ካራክተር፣ የወንዱ ስጦታ የውጭውን መጠበቅ። በደንብ ስሙ። የቤት ውስጥ ጉዳይ ወንዶች ለእናንተ አልተሰጠም፣ አይመለከታችሁ። የሚፈልጉትን አድርጉ እንጂ እዛ ውስጥ ግቡ አልተባላችሁ። ምክንያቱም ሴቶች የቤት ፍሎ ስለሆኑ የቤት ፍሎዎች ናቸው። ስሙኝ በደንብ። አብርሃም ሳራ ተናዳ እንዴ አጋር እኮ ልጅ ወልዳለታለች ተበሳጭታ አስወጣት ሲል እንደ ሰውኛ ካሰባችሁት ምን አስባ ነው? ልጄን ወልዳለች እኮ እንዴት ሰው ደግሞ እንደዚህ ይጠላል? እንደዛ ነው አይደል የምታስቡት? እግዚአብሔር ግን መጥቶ ምን እንዳለው ታውቃላችሁ? ሚስትን ስማት። ለምን? ወሬው እየተወራ ያለው በቤት ውስጥ ባለ ሰርክል። ወንዶች ቤት ውስጥ ባለ ነገር ስሟቸው። ሴቶች ደግሞ አንድ ነገር ልንገራችሁ፣ በደንብ ይሄን ስሙኝ። በጌታ ፍቅር በደንብ ይሄን ስሙኝ፣ በደንብ ይሄን ስሙኝ። ሴቶችን ከጎን አጥንት ከዚህ ከጎድን አጥንት አውጥቶ ሲሰራቸው፣ በደንብ ስሙ። ከዚህ አውጥቶ ሲሰራ ከዛ የሰራችሁ ምክንያት ስሙኝ፣ በደንብ ስሙ። እዚህ ጋር የጎድን አጥንት ማንነቱ ኔቸሩ ምንድነው ካላችሁ፣ ኢንሳይድ ያሉትን ከውስጥ ያሉትን ነገሮች ፕሮቴክት የማድረግ። አንደኛ እዛ ውስጥ ልብ አለ። ውስጥ ቤታችሁ ያለው ሰርክል ላይ ጋርድ ካልሆናችሁ ሴቶች ክፍተት እየፈጠራችሁ ነው። ያ ማለት መጠበቅ ብቻ ሳይሆን ወንድ ልጅ ቤት ውስጥ የሚያስፈልገውን ነገር ሁሉ ካላረጋችሁ አጥንቱን እየከፈታችሁ። ስለዚህ ወጣ ብላችሁ እናንተ ልትናገሩ አትችሉ። ከኔ ጋር ናችሁ? ስለዚህ ከዚህ ሲወጣ ማለት ኢነር ሰርክል ላይ ያለ ነገር ሁሉ የእናንተ ሪስፖንሲቢሊቲ። ወንድ ልጅ ቤቱን እንዲወድ ማድረግ የምትችሉት ሴቶች ናችሁ። ወደ ቤቱ እንዲሮጥ እንዲመጣ እናንተ እንዲፈልግ ማድረግ የምትችሉት እናንተ ናችሁ። ቤታችሁ ውስጥ የሚያስፈልገውን ሪስፔክት፣ ወንድ ልጅ የሚያስፈልገውን ኦነር፣ ባልነት እንዲሰማው ካላደረጋችሁ ክፍተት እየፈጠራችሁ። ኢቭን ስሙኝ፣ ኢቭን ሴክሹዋል ላይፋችሁ ላይ ሴክሹዋል ነገር ላይ አትከላከሉ እንደሚል ታውቃላችሁ መጽሐፍ ቅዱስ። አንደርስታንድ እንድትደራረጉ ኦፕን ሆናችሁ አውሩ እንጂ ተከላከሉ አይልም። አጌነስት በሆናችሁ ቁጥር፣ አጌነስት ባደረጋችሁ ቁጥር በር ነው ራሳችሁ እየከፈታችሁ ያላችሁ። ቤታችሁ ውስጥ ያለን ሰርክል ሁሉ መዝጋት የእናንተ ድርሻ። በኢየሱስ ስም እግዚአብሔር እንዲያግዛችሁ ጸልያለሁ፣ እንዲያግዛችሁ ጸልያለሁ። ሌላው ለባል ሚስት ለምን አስፈለገ ከተባለ አሁን ዘፍጥረት መጽሐፍ ላይ ያነበብኩላችሁ ሰው ብቻውን ይሆን ዘንድ መልካም አይደለም ካለ በኋላ እንደዚህ ነው ያለው፣ የሚመች ረዳት እንፍጠርለት። ረዳት ያለው ለሚሰራ ሰው። ስለዚህ ላይፋችሁ ላይ አሳይመንት ይኖራችሁ። ወንዶች የምትሰሩት ነገር ይኖራችሁ። የሆነ ሴክሹዋል ፓርትነር አይደለም የሰጣችሁ ሚስት፣ ዓላማ ላለበት ሰው ነው ሚስት የመጣችሁ። ስለዚህ የምታሮጥል የምታፈጥል ነገር ይኑር፣ ያዝ። እግዚአብሔር ለሱ ነው የሚመች ነገር የሚሰጥ። በህይወት ላይ የፈጠረው አጀንዳ ስንት አለ። እግዚአብሔር እንድትሰራለት የሚፈልገው ነገር እሱን እንድትፈጽሙ ስለሚፈልግ እኮ ነው ረዳት የሚያመጣላችሁ። ከኔ ጋር ናችሁ? በኢየሱስ ስም ባረካችኋለሁ። ዝም ብሎ የምትሽከረከሩ ወንዶች በህይወታችሁ ዓላማችሁ እንድታገኙ ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። እስቲ አሜን በሉ። ይሄን ልንገራችሁ ስሙ። እዚህ ኤፌሶን መጽሐፍ ላይ አሁን ያነበበላችሁ ቃል ላይ እንደዚህ የሚል ቃል አንብባችኋል። ባል የሚስቱ ምንድነው ብሏችኋል? እስቲ በሉት። እስቲ ባል የሚስት ምንድነው? ራስ የሚለው ስለ ሄድ ነው የሚያወራው፣ ስለ ኦቶሪቲ ነው አይደል የሚያወራው፣ ስለ መግዛትና ስለ መጨቆን አይደለም የሚያወራው።
ሚስት ለባሏ ትገዛ ሲል መገዛትን ከባርነት ጋር አይደለም ያወራው። በደንብ አስተውሉ። ራስ ነው የሚለው የሂብሩ ቃል ሮሽ ማለት ነው። ይሄ ሮሽ ማለት ይሄ ራስ ነው የተባለው ቃል ሄድ የሚባለው ቃል ትርጉሙ ሮሽ ይባላል። ሮሽ ማለት ደግሞ ትርጉሙ ቢጊኒንግ መጀመሪያ ማለት ነው። ቢጊኒንግ የሚለውን ቃል መጽሐፍ ቅዱስ ላይ ብታነቡት ምን ይላል? ክርስቶስ የጀመረበትን ዮሐንስ ወንጌል ምዕራፍ 1 ላይ ያለው ቃል ስለ ኢየሱስ የተናገረው ዘሴም ወርድ ነው። ስለዚህ ባል በሚስቱ ላይ ራስ የሚሆነው ክርስቶስ እሱ ላይ ራሱ ከሆነ ብቻ። ከኔ ጋር ናችሁ? እሱን ሄድ ሲያደርግ ነው ሄድ ሺፕ ፍሎ የሚያደርገው። ስለዚህ ራስ ለሆነው ለክርስቶስ ነው እንጂ ሚስት የምትገዛው ጡንቻ ስላለ አይደለም የምትገዛው። ስለዚህ ራስ ነሲል ክርስቶስን አንተ ላይ ከታየ ነው ምሳሌው የሚያወራ። ቤትን የሚያስገዛው እናንተ ላይ የተገለጠው ክራይስት ነው። ኔቸራችሁን አንደርስታንድ አድርጉ። ወንዶችን እህቶች አታስጨንቋቸው። ማለት አንድ ኔቸር አንደርስታንድ ስታደርጉ ጸባችሁ ራሱ እየጠፋ ይመጣል። ወንድ ልጅ ያው ይሄ ነው ስትለው ኦኬ ኢሚዲየትሊ የወንድ ጭንቅላት ምን እንደሚጀምር ታውቃላችሁ? የወንድ ጭንቅላት የሚጀምረው በምን ላስተካክለው ከዛ ሲሄ ምላል። ኢቭን አንዳንድ ወንድሞች እኮ አያስጨርሷቸውም ታውቃላችሁ አይደል? እንደዚህ ያርጉታ ይሏቸው። ተፈጥሯቸው ነው፣ እናንተን ሪጀክሽን አይደለም። ሴቶች ሪጀክት ቶ በቃ እንደውም ብለው ይሄዳሉ። ብዙ ጊዜ የወንድ ማንነት እሱ ስለሆነ ለሴቶች መታችሁ ደግሞ አውሩላቸው። እስቲ አብራችሁ ሊያዝኑ ይችላሉ። በዛ ሰው ሊቀየሙ ቂም ሊይዙላ ይችላሉ። መፍትሄ አይደለም የሚሰጧችሁ፣ ኢሞሽን ነው ፊል እያደረጉ ያሉ። ኔቸራችሁን አንደርስታንድ አድርጉ። የኔ ስፒሪቹዋል ፋዘር ምን አለ? ባዮሎጂካሊ ፕሩቭ የተደረገ ነገር አለ። ሴቶች ውስጣቸው እንቁላል አለ አይደለ? እንቁላል ደግሞ ጥንቃቄና እንክብካቤ ይፈልጋል። ወንዶች ሚስቶችን እንደ እንቁላል ተንከባከቧል። ምክንያቱም ከወደቀ ሰበርከው። ከኔ ጋር ናችሁ? ወንዶች እየተማራችሁ ነው? የመጨረሻ ነገር ልንገራችሁ። አንድ አባት እንደዚህ ያደረገ። ልጁ መንገድ እየተጓዙ አባትየውን ይጠይቀዋል። አባዬ ማግባት ፈልጋለሁ አለው። ማግባት ፈልጋለሁ ሲለው እሺ አለውና አባትየው ይቅርታ በል አለው። እንዴ ምንድነው ያጠፋሁት አለው። አይ ይቅርታ በል አለው። እኮ ችግር የለውም እላለሁ ግን ንገረኝ አለው። አባትየውም ደግሞ ይቅርታ በል ይለዋል። እላለሁ ግን ጥፋቴ ምንድነው ንገረኝ። አይ ይቅርታ በል አለው። እንዴ ዝም ብሎ ይቅርታ ይጠየቃል እንዴ? ምኑን ነው ይቅርታ ብሏል? ደግሞ አሁንም ይቅርታ በል ሲለው ከዛ እሺ በቃ ይቅርታ ሲል አሁን ለማግባት ዝግጁ ነህ አለው። ዊን ማድረግ ከፈለጋችሁ ይሄንን አንደበታችሁ ላይ ይብዛላችሁ ወንዶች። አንዳንዴ ስላጠፋችሁ ብቻ አይደለም ይቅርታ የምትጠይቁት፣ ነገሩን መዘጋት ስላለበት ነው። ለምን ካላችሁ የምታበዙትን ነገር አስተውላችሁ ምረጡ። በደንብ ያበዙላችኋል። ሴቶች ጋር እኮ እኔ ማጂክ ያለውላ ነው ይመስለኝ አንዳንዴ። ጥያቄ ልጠይቃችሁ እስቲ። ለቤት የሚያስፈልግ አስቤዛ ወንድ ላኩትና ይዘና በሉት። ከዛ ዘሴም ብር ለሴቶች ስጡና ይዘው ይምጡ እስቲ። ኢቭን ብር ተርፋቸው ይመጣሉ። እኔ ምን ኬት አንድ አይነት ሊስት ይዛችሁ ብትወጡ እነሱ ተርፋቸው ይመጣሉ። እኔ ተአምር ነው የሚሆንብኝ። ይኸውላችሁ ለምሳሌ እስቲ ሚስቶቻችሁን ሾፒንግ ይዛችሁ ወጣችሁ የምታውቁ አንዳንዴ ከቤት ሲወጡ አይታችሁ ከሆነ እስቲ ሱሪ ገዝቼ ልምጣ ብለው አጋጥሟችሁ ያውቃል? አንተ ጭንቅላት ውስጥ የሳለው ሱሪ ነው። ሱሪ ልገዛ ብረት ወጣል። ቤት ስትመለሱ ቲሸርት ነው ይዛችሁ እየመጣችሁ። አንተ ነው ይሄ ነው የምታውቀው። ይሄ ነው ይሄ ነው። ሴቶች ይሄ ነው የለም፣ ሁኔታው ላይ የተሰማቸው ብቻ ነው የሚያደርጉት። አስባችሁታል? ይሄ ተቀላቅሎ ቢሆን ኖሮ እስከ መጨረሻው ለምን እንደከፈለ ገብቷችኋል? ከባድ ጦርነት እዚሁ ሰውየው ራሱን ያጠፋ ነበር። አዳም ራሱን ነው የሚያጠፋው። ሁለቱ ኔቸሮች አንድ ላይ እና ደግሞ አስቡት ወንድ ብቻ ቢሆን ምድር ላይ በቃ ምንም አንውጣ ከተባለ አንውጣ በቃ። ወንዶች ሴቶች ባይኖሩ ኖሮ እስከ ዛሬ በወንዶች ቤት ውስጥ አንድ ፍራሽ ብቻ ነበር የምታገኙ። እውነት ነው ባይዘው ምንም ስለራሱ ግድ የለውም ወንድ። ሴት ሲመጣ ግን ይሄ ያስፈልጋል። ምን ያደርጋል? ይሄ ያስፈልጋል። ወንዶች ሴቶች ውበታችሁ ናቸው። እሺ ቤታችሁን እንድትወዱ ያደረጓችሁ እነሱ ናቸው። በጌታ በኢየሱስ ስም ባረካቸዋለሁ። በጌታ በኢየሱስ ስም ባረካቸዋለሁ። እግዚአብሔር በኃይል ያብዛችሁ። የተባረከ ሜሬጅ እንዲሰጣችሁ ጸልያለሁ። ሜሬጃችሁ ደግሞ ፕሮብሌም ውስጥ ያለ እዚህ ሚዲያ ላይ የምታዩ እዚህም ያላችሁ በጌታ በኢየሱስ ስም የእግዚአብሔር የሂሊንግ እጅ ያገኛችሁ በኢየሱስ ያገኛችሁ በኢየሱስ። ይኸውላችሁ ሴቶች የመጨረሻ ልንገራችሁና እስቲ ባላችሁን ዊን ማድረግ ማሸነፍ የምትፈልጉ እስቲ ሴቶች እንደፈለጋችሁ እንዲሆንላችሁ የምትፈልጉ እስቲ መታችሁ ፊት ለፊት ከመጋፈጥ ይልቅ በጥበብ አሸንፉ። አንተ ድሮም እንደዚህ ካላችሁ ኦሬዲ ዘግታችሁታል። አያረግላት እመኑኝ፣ ሌላ ጦርነት ነው የምትከፍቱ። አንተ እኮ እንደዚህ ነው እኮ እንደዚህ ብናረግ ኢቭን ተሳስቶ ቢሆን ተሳስታል እያላችሁ እንደዛ አትናገሩ። ልክ ነህ ግን እንደዚህ ቢሆን የተሻለ እናረገው ነበር። ጌታ ምስክሬ ነው፣ ይተዋላችኋል ሁሉን ነገር። በቃ አንቺ እንዳልሽ ይሁን እስቲ
ወንድ ልጅ ይው መሸነፍ አይወድም እመኑ የወንድ ካራክተር መሸነፍ ንቀት አይወድም እመኑ ዲስሪስፔክት የሚመስል ነገር ያሳያችሁ ከሆነ ዘግታችኋል የሱን ልጅ ለዛ ነው እየከረረ የሚመጣው አያስብም እንዳይመስላችሁ በኋላ ላይ ሲወጣ ቅድም እኮ እንደዚህ ባደርግ ምናምን ይላል እኮ መልሶ ያስባል ግን እናንተ ነው ነገሩ መጀመሪያ የምትቀጩት ስሙኝ በደም እስቲ በረከት የምትፈልጉ ወንዶች መጽሐፍ ቅዱስ እንደዚህ ይላል ሚስትን ያገኘ ምን አገኘ ኦሬዲ ተባርከን የጀመርከው ሌላ በረከት አጠብቅ ባልና ሚስት ይው አግሪ ካደረጉ ከተማን ብቻቸውን መገልበጥ ይችላል ጌታ ፊት ነው ምነግራችሁ ቤት ውስጥ የተከበረ ወንድ 1 ሚሊዮን ህዝብ ከሚያከብረው ወንድ ይበልጣል ቤት ውስጥ ተከብሮ ውጪ ከማያከብሩትና ውጪ የተከበረ ቤት ውስጥ ከማይከበር ቤት ውስጥ የተከበረ ማንንም ማይከተለው ሰው ይበልጣል I'm telling you መኖኝ ትልቅ ትሩዝ ነው ምነግራችሁ anointing-ን ባለቤቴ አክሰፕት ባታረግ ኖሮ አላገለግላችሁም መኖኝ እሷ አክኖሌጅ ማረግን ባታቅ ኖሮ እኔ አላገለግላችሁም መኖኝ ምክንያቱም የኔ ወዳጆች ትልቅ ነገር የነበረባቸው ኖርማል የሆኑ ሰዎች አሉ እኔ ህይወት ላይ የጠቀሙኝ ትልልቅ ነገር የነበረባቸው በትዳር ምክንያት ለምን ይሄን ፕሪንሲፕል አያውቁ ስሙኝ የመጨረሻ ይሄ ልንገራችሁ ኢቭን እግዚአብሔር ኦቶሪቲን እንዴት እንደሚያከብር መታቆት ወንድ ልጅ ስለትን ሲያስገባ ለእግዚአብሔር ግዴታ ነው ካልፈጸመው ኃጢያት ይሆንበታል ለሴት ግን ኃጢያት አይሆንም ለምን ካላችሁኝ ባሏ አግሪ ካላደረገ ይሄ እንደውም ለኔ አይፈልግም አይደለም እግዚአብሔር የሚለው ባሏ አግሪ ስላላደረገ እሷ ነፃ ናት ይላል መጽሐፍ ቅዱስ አንዳንድ ጊዜ አምጣታችሁ ስታረጉ አግሪ እንዲያረጉላችሁ መንገድ ክፈቱ ኃጢያት የለባትም እንደሚል ታውቃላችሁ እሱ አግሪ ካላደረገ እስከምን ድረስ ልንገራችሁ ቤቱ እንዳይመጣ ሪጀክት የሚያደርገው ሰው ሚስት ገፍታ ከመጣች ያ ሰው ኦቶሪቲ የለውም እዛ ቤት ሜሬጅ የምትፈልጉ ሰዎች የነሱ እንደተከፈተ ተነበያለሁ በእውነት የምታርፉበት ይሆንላችሁ የምትደሰቱበት ይሆንላችሁ ሰው የሚቀናበት ይሆንላችሁ ያገባችሁም የናንተ ሜሬጅ እንደዛ ይታደስላችሁ በኢየሱስም በእናንተ ሜሬጅ የናንተ ትዳር ለሌላ ምሳሌ እንዲሆን ባረኳችሁ ሴቶች ባሎቻችሁ እጅግ እንዲባረኩ ማረግ ትችላላችሁ እናንተ ብቻ መኑባቸው አለቀ ከዛ ያሳያችኋል ነገር ተራራሱ እኮ አለ ሴት የላከው ብቸኛ እኔ እኮ ሞት ወይ መውጊያ የታለ የተባለው እኮ ጌታ ካሸነፈ በኋላ ሴቶች ያላችሁን ፓወር ማወቅ አለባችሁ ሞት የሚጋፈጥላችሁ ከሆነ የሌለውን ድፍረት የሚሰጥ የሆነ ሞተር አለ ማለት ነው እናንተ እሱን ቁልፍ ማስነሳት ነው ያለበት አንተ እኔ እንደዚህ እየተባለ እኔ ወጥቻ ቃለሁ እኮ ነው ራሴ አንዳንድ ወንዶች አይታችኋል ድምጻቸው የማይሰማ ጸጥ ያሉ እስቲ ከጓደኛቸው ጋር ይሁን የሆነ ነገር በሉ እስቲ እንደዚህ ብቻውን ቢሆን እኮ መሰብሰብ አይደለም ሮጦ ጠፍቷል ለምን እዛ ጋር አንሶ መታየት ስለማይፈልግ ደንበደምም ይሁን የሆነ ነገር አድርጎ ይመጣል የሌለውን ድፍረት መስጠት ከቻላችሁ መቀየር ትችላላችሁ እኔ እንደ እግዚአብሔር ነብይ ተነበያለሁ በተለይ ሚስቶች በትዳራችሁ ያዘናችሁ ያለቀሳችሁ ያላችሁ እየተጎዳችሁ ልባችሁ አዝኖ ያላችሁ እግዚአብሔር ሂሊንግ በትዳራችሁ እንዲያረግ ጸልያለሁ በእናንተና በሜሬጃችሁ መካከል የገባ የትኛውም አጋንንት በኢየሱስ ስም እንዲወጣ አዝዣለሁ ቤታችሁ ህይወታችሁ ሁሉ የበረከት እንዲሆን ተናገርኩ በኢየሱስ ስም ተናገርኩኝ እህቶች ትዳር የሌላችሁ ጎትቼላችኋለሁ እንግዲህ እንትናቱ ነው አሁን ኩራት አታብዙ ከጸሎት በኋላ የመጣው ባላችሁን ደሞ እዚህ እጅ ሲያወጡ አይታችሁ እዚሁ ስልክ ተቀባበሉና እኔ በህይወቴ ሰው ሲመጣ ከጌታናት አይደለም እኔ ብያላቅም አልልምም ወደፊት ግን የመጣን ሰው ኮንፈርም ላረግ ይችላል ለምንድነው ካላችሁኝ ኮምፕሌን መጀመሪያ በሜሬጅ የጀመረው አዳም ራሱን አንተ የሰጠኸኝ ብሎ ነው የጀመረው እና ለእግዚአብሔር ኮምፕሌን ያረገ ነጋማ ሲጣሉ ይመጣል ድሮም አንተ ብለይ ነው እዚህ ውስጥ የገባሁት ይኸውላችሁ ውስጣችሁን ስሙ ኮንፈርሜሽን እንዴት እንደ ኢሞሽናችሁን አላልኩ ስታይ ድንግጥ ያልክበት ሁሉ ይኸውላችሁ በተለይ ወንዶች ዴስቲኒያችሁ ቢግ ከሆነ ተጠንቀቁ ስለራሳችሁ ወቁ አንዳንድ ሰው ነገ ምንድነው ብሎ ጥያቄ ውስጥ ያለ ሰው ውሎክ የት ጋር ሰርክል ያደረገ ነው የሚለው መልስ ይሰጣል እኔ ለኔ ልጆች ነግራቸዋለሁ ከነብይ ጋር ይዋላችሁ እግዚአብሔር ምን ሰርክል ውስጥ ነው ያስኬዳችሁ ያለው የእናንተ ማንነት ተራ እንዳልሆነ ወቁላችኋል ሰይጣን ነጋችሁን ካሁን ፕሪዲክት ካደረገ ይደግስላችኋል ስለዚህ ቀድማችሁ መጠንቀቅ አለባችሁ መልክ ያለው ሁሉ ሰላማዊ ነው ማለት አይደለም መልክን አይደለም እያወራው ያለው ካራክተር ነው ለምን ይመስላችኋል ውበት ከንቱ ነው ደምግባትም ሐሰት ነው እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች የሚላችሁ ስለ ቢዩቲ አይደለም የውስጥ ቢዩቲ ይበልጣል
አንድ ጊዜ ከጓደኞቼ ጋር በታክሲ እየሄድን ወደ ሆነ ቦታ ድሮ የዛሬ 7 ዓመት ምናምን በፊት 8 ዓመት በፊት መንገድ ላይ እየሄድን ታክሲ የጫነ መንገድ ላይ ይጭናል እየጫነ ሰዎችን ይሄዳል። የመጨረሻ አንዳንዴ ሴቶች ራሱ እኮ የሚገረሙባቸው መልክ ያላቸው ሴቶች አሉ ታውቃላችሁ አይደል? ምን አይነት መልክ ነው የሚጥሉት? እንደዛ አይነት ቆመዋል። ታክሲው የኛ ሄደና እነሱ ያሉበት ቆመ። ስሙኝ በደምብ አይኖ እኔ ዴስቲኔን ማክሶኔ ታክሲ ውስጥ ጓደኞች ያሉ እኔ በዚህ ጋር ተቀምጫለሁ። ከፊት የሆነ ቦታ ስለነበር ገቡና አንድ ሰው ትርፍ መጣ። ከዛ አንድ ልጅ ታክሲ ውስጥ ያለ ሰው ሁሉ ምን አይነት መልክ ነው ያላት እያለ ታክሲ ውስጥ ያለ ወንድም ሴትም ነው ማለት። ከዛ እኔ ጋር መጣችና ተጠጋልኝ አላት። ከዛ የዛ ጋር ተቀመጪም እንዴ ምን አለበት ተጠጋልኝ ስትል ተጠጋው። ከዛ ስሬ ተቀመጠች። ከጓደኞቿ ጋር ነው የመጣችው። በደንብ ስሙ። ስልክ አስደውለኝ አለች። ባትሪ ሊዘጋ ነው አያስደውልም። አይ አልቆይም ካርዴ ዘግቷል አልኳት። እሺ ኮልሚ ባክ የዛን ጊዜ ኮልሚ ባክ ነው አስልከኝ ስትል 3 ጨርሷል የለውም ማለት ያንን ስል ታክሲውን አስቁማ ወረዱ። ከዛ በኋላ ደነገጡ ጓደኞቼ ያንን ኮንቨርሴሽን ስላዩ። እናንተ መልክን ያያችሁት አይደል? ዲመን ሲገባ ነው ያያዩት አሉ። ኦብዘርቬሽናችሁ የውስጥ ድምጻችሁ ካልሆነ ትመታላችሁ። ፓራላይዝ ነው የሚያረጋችሁ እንዳትሄዱ አርጉ። ብዙ ሰው አቅም እያለው መንገድ ላይ የቀረው በምን ይመስላችኋል? ከላይ ያለውን ሳይሆን ውስጣችሁ ያለ ሚስት የወጣችሁ ከውስጥ ነው። ስለዚህ እዚህ ውስጥ ነው እንድታዳምጡ የሚፈልገው። ለዛ ነው የይስሐቅ ሚስት ርብቃ ስትመጣለት አየና ውስጡን ስላዳመጠ ነው እንዳያት ወደዳት የሚል ከውስጡ ነው ድምጽ ያለው። በኢየሱስ ስም እናገራለሁ መለየት እንድትችሉ ይባርካችሁ ጌታ። ይሄ መንፈስ ያገኛችሁ ባረኳችሁ በኢየሱስ ስም። በዚህ ሚዲያ የምታዩ ብሌሲንግ ውስጥ የትዳር ብሌሲንግ ውስጥ መግባት የምትፈልጉ በልጆች መባረክ የምትፈልጉ ሁሉ የእግዚአብሔር በረከት እንዲያገኛችሁ በኢየሱስ ስም አስከፈትኩላችሁ። ነገራችሁ ሁሉ ይቀየር በኢየሱስ ስም። በጌታ በኢየሱስ ስም ይቀየር። ወደ ስክሪኑ እጆቻችሁን ዘርጉ። በጌታ በኢየሱስ ስም ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የእናንተና የእናንተ የሆነ ነገር እንዲባረክ ጸልያለሁ። በሜሬጃችሁ ግራ የተጋባችሁ ያለቀሳችሁ ያላችሁ ትዳራችሁ ውስጥ ደግሞ በፍሬ መባረክ የምትፈልጉ ልጆች የሌላችሁ እንደ እግዚአብሔር ነብይ ይሄንን ቃል አወጣውላችሁ። የበረከትን ቃል አወጣውላችሁ። ነገራችሁ ሁሉ ይቀየር በኢየሱስ ስም። ይሄን አውጄባችኋለሁ። it is done for you። በዚህ ከተባረካችሁ እንግዲህ ይሄ ለብዙዎች ሼር አድርጉ፣ ፎሎ አድርጉ፣ ፔጁንም መልሶ እንዲደርሳችሁ። ሌላ ጊዜ ፕሮግራማችን ደግሞ በኢትዮጵያ ሰዓት አቆጣጠር ዘወትር እሁድ ከጠዋቱ 4 ሰዓት ጀምሮ እስከዚህ ሰዓት ድረስ ነው ያለው። ማክሰኞ ደግሞ ከቀኑ 10 ተኩል ጀምሮ ፕሮግራም አለን። መካፈል ትችላላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ይሄን ሚኒስትሪ ማገዝ የምትፈልጉ አገልግሎት መደገፍ የምትፈልጉ ደግሞ ስክሪኖቻችሁ ላይ በመታዩት የቸርች አካውንቶች ማገዝ ትችላላችሁ። ጸጋና ሰላም ይብዛላችሁ። ሻሎም